This is wild. Newly declassified CIA documents reveal that in 1988, the CIA located the Ark of the Covenant. If you don't know what the Ark of the Covenant is... ልክ መጽሐፍ ቅዱስ ላይ እንዳለው አይነት የኪሩቤል አምሳያ ያለበት በወርቅ የተሰራ ወይንም የተለበደ እንደሆነ This is wild. Newly declassified CIA documents reveal that in 1988, the CIA located the Ark of the Covenant. If you don't know what the Ark of the Covenant is, it is an ancient artifact that people around the world have been searching for in a real-life treasure hunt. It is a wooden chest encrusted in gold, and inside, it is supposed to hold the original tablets of the Ten Commandments. The documents show that this was under Project Sunstreak. They used remote viewing to find the Ark of the Covenant, which they say now is in Ethiopia. In other words, they used advanced psychics and people that were well-versed in telepathy. We know that the CIA and the intelligence communities have been using these gifted people for their different various projects for a while now, but to see it written down on these declassified documents is crazy. Those documents believe that the Ark of the Covenant is in Ethiopia, but there's been a lot of speculation if Donald Trump has the real Ark of the Covenant at Mar-a-Lago because he has a complete replica of it there. Was the worldwide treasure hunt over, or has it just began? As always, I want to hear what you think about all of this down below. CIA ታቦተ ጽዮን በኢትዮጵያ እንደሚገኝ ከዚህ በፊት አጥንቼ አግኝቻለሁ የሚለውን ዶክመንተሪ ሪሊዝ አድርጓል። ያገኘሁበት ያለው መልኩም የመጀመሪያው ቴሌፓቲክ የሆነ ወይ ነው፣ ሁለተኛው ደግሞ ሪሞት ቪዊንግ ነው። ዶክመንቱን ሪሊዝ ያደረገው ከሰሞኑ ነው። እኛ ለዘመናት የምናውቀው እውነታ CIA ከዓመታት በፊት አጥንቼ ታቦተ ጽዮን በኢትዮጵያ እንደሚገኝ አረጋግጫለሁ የሚለውን ዶክመንተሪ ሪሊዝ አድርጓል። እዚህ ሶሻል ሚዲያ ስንቀሳቀስ ታገኙታላችሁ ዶክመንቱ። ሰላም ጤና ይስጥልኝ ውድ የሀተታ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ትልቅ ዜና በኤክስ የቀድሞ ትዊተር የዛሬው ኤክስ ፕላትፎርም ላይ እየተሰራጨ ነው ያለው። ኢንተርኔቱን ብሬክ እያደረገ ነው ያለው፣ ማለትም ኢንተርኔቱን አጥለቅልቆ ይገኛል። በየቦታው እየተሰራጨ የዓለም መነጋገሪያ ሆኖ ይገኛል። ይህም ዜና ምንድነው? የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ወይንም ደግሞ CIA ፋይል ወይንም ሰነድ የወጣ ነው። እንደምታውቁት አሁን ፕሬዚደንት ትራምፕ ከመጣ ጀምሮ በርካታ የሲአይኤ ሰነዶች ይፋ እየተደረጉ ነው ያሉት። አሁን ግን እንደ ዜና ሆኖ የወጣው ምንድነው? የእስራኤል ታቦት ወይንም ደግሞ አርክ ኦፍ ዘ ኮቨናንት በኢትዮጵያ ነው የሚገኘው ብለን የምናምነው አሁን መነጋገሪያ ሆኗል። በሲአይኤ ሰነድ ላይ የእስራኤል ታቦት የት እንደሆነ ያለው ለማወቅ ሞክረው እንደነበረና ሎኬት አድርገውት ወይም ደግሞ የት እንዳለ ማወቅ ችለው እንደነበረ የሚጠቃቅስ ነው። ይህም ከሰነዱ ዙሪያ የወጡ ሪፖርቶች በመካከለኛው ምስራቅ ይልና በኢትዮጵያ እንደሆነ ያለው ይጠቃቀሳል ማለት ነው። ሪፖርቱ ሰነዱ ላይ አርክ ኦፍ ዘ ኮቨናንት ይላል እና በጣም የሚያስገርመው ነገር ደግሞ ምንድነው? ይህን ለማወቅ የተጠቀሙት ሪሞት ቪዊንግ የሚባል በአእምሮ አርቀው ማየት የሚችሉ ነገሮችን፣ የተደበቁን ነገሮች ዳሰው ማየት የሚችሉ ሰዎች አሉ ተብሎ ይታመናል። እንደ ሳይኪክ ማለት ነው፣ ወይም ደግሞ ሳይኪካል የሆነ ኃይል ያላቸው ሰዎች አሉ ተብሎ ይታመናል እና እነሱን ተጠቅመው ቪወር ነው የሚለው ቃሉ ሰነዱ ላይ ሪሞት ቪዊንግ ይባላል እና ይህን ማድረግ የሚችሉ ሰዎች ተጠቅመው እንደሆነ ይጠቃቅሳል ማለት ነው። ስለዚህ አሁን ሰው በጣም ተገርሞ ደንግጦ ነው እየተወያየበት ያለው። ይህም በኢትዮጵያ እንደሆነ ሪፖርቱ ዙሪያ በኢትዮጵያ እንደሆነ ያለው የኢትዮጵያ ስም ተጠቅሶ በእነዚህ አውታሮች ሜጀር የሆኑ አካውንቶች ናቸው ይህን እያሰራጩ ያሉት እንዳለ ኢንተርኔት ላይ ማለት ነው። እና ምንድነው የሚለው እየተጠበቀ ያለው መንፈሳዊ በሆኑ ኃይሎች እንደሆኑ ኤንቲቲዝ ነው የሚለው እና ኢንትሩድ የሚያደርግ ወይም ደግሞ እዛ ተቃርቦ ወደዛ የሚገባን ማንኛውንም አካል እንደሚያጠፉ እና እንደሚያጠቁ ይጠቅሳል ማለት ነው። እንዲሁም ደግሞ ታቦቱ ልክ መጽሐፍ ቅዱስ ላይ እንዳለው አይነት የኪሩቤል አምሳያ ያለበት በወርቅ የተሰራ ወይም የተለበደ እንደሆነ ይናገራል ማለት ነው። ስለዚህ ቦታውን ሲጠቅስ ደግሞ መካከለኛው ምስራቅ ይላል። መካከለኛው ምስራቅ ብሎ ሪፖርቱ ላይ ያወጣው ኢትዮጵያ
በጊዜው መካከለኛው ምስራቅ ውስጥ እንደሆነች ነው የሚታሰበው። ምክንያቱም ኢትዮጵያ አፍሪካ አህጉር ውስጥ ትሁን እንጂ በማንነት ደረጃ የሚድል ኢስት ወይም መካከለኛው ምስራቅ እስካሁን ደጋግሜ ስነግራችሁ እንደነበረው ማለት ነው። በተለይ በጃንሆይ ጊዜ እንዲሁም በፊት በሃያኛው ክፍለ ዘመንና ከዛ በፊት ኢትዮጵያውያን መካከለኛው ምስራቅ ውስጥ አብረው ነው የሚጠቀሱት የነበረው። ከደርግ ወዲህ ነው ያ የቀረው። ስለዚህ ያው ቋንቋችንም ሴሚቲክ ስለሆነ ዘራችንም ማንነታችንም ከመካከለኛው ምስራቅ ህዝቦች ጋር የተሳሰረ ስለሆነ ማለት ነው። ስለዚህ ይሄን ይመስላል እንግዲህ እስካሁን ታሪካችንን ዓለም ችላ ያለው እኛው ራሳችን ታሪካችን ስላጠፋ ነው፣ ማንነታችን ስላጠፋ ነው። ይሄን ሁሉ ሰው ማወቅ አለበት። አንደኛ የማንነታችን አስኳል የሆነውን ቀደምቱን ሰለሞናዊ ማንነት ገፋ ነው። የዘውድ መንግስት ብቻ ሳይሆን ያ ከወደቀም በኋላ ሰለሞናዊ የሆነው ክብራችን ማንነታችን ውሸት እንደሆነ እንዲሁም ፈጠራ ዝም ብሎ ፈጠራ እንደሆነ ተደርጎ ሲቀነቀን ታሪካችንን ለማጠልሸትና ለማርከስ እኛ ደግሞ ችላ ብለን የማንነት ቀውስ ውስጥ ገባ። ስለዚህ እግዚአብሔር በእኛ ዘንድ ያኖራቸውን ቅዱሳት ነገሮችን ሁሉ ዘነጋናቸው ማለት ነው። አሁን ግን ዓለም በራሱ እየደረሰበት ነው። ቀደም ብዬ እንደነገርኳችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምስጢሮች በቅርቡ ይገለጣሉ ብያችሁ ነበር። ቪዲዮውን ወደኋላ ሄዳችሁ ይዩት። ያው እንዳልኳችሁ እየተገለጠ ነው ያለው እና ገና ብዙ የሚገለጥ ነገር አለ። ስለ መጽሐፈ ሄኖክ እንዲሁም ስለ ፒራሚዶች አሁን በግብፅ አስደንጋጭ የሆነ መረጃ እየወጣ ነው ስለ ፒራሚዶች። እሱንም አንድ ቪዲዮ እንሰራለን፣ ትንታኔውን ይዘን እንመጣለን ማለት ነው። ስለዚህ ወደ ራሳችን እንመልከት። የጥንተ እስራኤላውያን ዘሮች ይህን ማወቅ ያስፈልጋል። ሰለሞናዊ ስርወ መንግስት የነበረና ከንጉስ ሰለሞን ከንግስተ ሳባ በቀጥታ የሚወርድ የዘር ሀረግ ያላቸው ነገስታት የጥንተ እስራኤል የመጽሐፍ ቅዱሱ የእስራኤል ህዝብ ዘር በስጋ ማለት እንዲሁም በመንፈስ የሆነ ህዝብ ነው። ይህን ሁሉ አተን ረክሰን አመድ መስለን ያለነው በድንቁርና ስላለን፣ በጥላቻ ስላለን፣ የተሰጠንን ክብር ስለጣል ነው። እግዚአብሔር የሰጠንን ኃይል ስለዘነጋ ነው የተዳከመው። ይህን ማወቅ ያስፈልጋል እና ወደ ራሳችን ተመልሰን ማንነታችንን አውቀን እግዚአብሔር በሰጠን ክብር ብንገለጥ የተሰጠንን የፐርፐዝ ወይም ደግሞ ተልእኳችን እንደ ህዝብ እንደ ማንነት ተልእኳችን ምን እንደሆነ እናውቀው ነው። አሁንም ወደ ራሳችን እንመልከት፣ እንመለስ። ማንን እኛ ጥሪው ምንድን ነው? ተልእኳችን ምንድን ነው? ዝም ብሎ ተራ የሆነ የፖለቲካ ትርክት አይደለም። ይሄ ትግል መንፈሳዊ ጭምር ነው። መንፈሳዊ ነው፣ በዋናነት መንፈሳዊ ነው። የምንጠቃውም የምንሳደደውም በዚሁ ምክንያት ሌላ አይደለም እና ይህንን ማወቅ ያስፈልጋል። እንግዲህ መረጃዎች ሲወጡ ሰፊ የሆነውን መረጃ ይዘን እንመጣለን። እናመሰግናለን። መቻለ ያላንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞት